እንዴ ዝም ብለህ ተነስተህ ከመሬት ናሂ እውነት አለው እውነቱን አዳምጥ ምናምን የምትለኝ ከየት አምጥተህ ነው? ምን ነግሮ ነው የሚሆን? ምን የሰማው ነገር አለ ንገረኝ። ምንም የሰማሁት ነገር የለም። ግን ናሂ ይሄን የረከስ ስራ አይሰራም። በቃ እውነት እንደሌለው እኔ እውነት ሳወራ ነበር በፊት። ደግሞ ከመች ተነስተህ ነው ከሱ ጋር የሆንኩት? ንገረኝ። አይ እኔ ናሂ ልክ ነው ብዬ ማለት ኖርማል እናደምጠው፣ እድል እንስጠው፣ የራሱ እውነት ይኖራል። ከፈለክ እኔን አትጥራኝ፣ እኔ ጋር አትድረስ። በቃ አንተ ጋር የጠራሁህ እኮ ማለት ነው ፋይሉ እንዳታወጣ ነው። እኔ ጋር አትድረስ። በቃ አንተ ጋር የጠራሁህ እኮ ማለት ነው ፋይሉ እንዳታወጣ ነው። በቃ ይሄን ሰላም እንዴት ናችሁ የኛ ፋሚሊ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም። እንግዲህ ዛሬ የመጣሁበት ያው እንደምታዩኝ የድብርት ፊት ነው እየታየ ያለው። በጣም ደብሮኛል። ያለሁበት ሙድ በጣም ያስጠላ ነው። ምክንያቱም ናሂና የነውብዬ ጉዳይ እንደነገርኳቸው በጣም መስመር ስቶ ሌላ ታሪክ ውስጥ እየገቡ ነውና ምን ማድረግ እንዳለብን በምን አይነት መልኩ ማስተካከል እንዳለብኝ በግሌ ከቅርብ ጓደኞች ጋርም በስልክ ለረጅም ሰዓት እያወራው ነበረ ማታ ላይ እና አይሚን ውብዬ ራሷን መሳቷ ትንሽ እንትን የሚል ነገር ነው፣ ይረብሻል። የሁሉ የሆነ ደግሞ ያው ናሂ ያደረገው ነገር ነው። እኔ አሁን የአንዱ ደጋፊ የአንዱ ነቃፊ ሆኜ አይደለም የመጣሁት። ነገር ግን አንድ ማወቅ ያለባችሁ ነገር ፋሚሊም ቢሆን እንድትረዱ የምንፈልገው ነገር በደንብ ዲፋይል ላድርግላችሁ ብዬ ነው። ምክንያቱም የሰው ልጅ ያለ ምክንያት የሆነን ሰው ሊያገኘው አይችልም። በቃ በደንብ ማስተዋል ያለባችሁ። እኔም ከማስተዋል ችግር ነው አትሊስት በባለፈው ናሂንም ስሰድበው የነበረ። በዚሁ አጋጣሚ ግን ያው እኔ ናሂን ይቅርታ ልጠይቅ እፈልጋለሁ። ሰድቤሃለሁ፣ አስቀይሜሃለሁ በስልክም። ምክንያቱም ምናልባት አንተ ጋር እውነት ሊኖር ይችላል፣ እኔ አላቅም። በስሜት ነው የሰደብኩህ። የራስህ የሆነ ምክንያት ይኖርሃል። እቺ ልጅ ያገኘህበት የራስህ ተጨባጭ የሆነ ምክንያት ሊኖርህ ይችላል። በቃ አንድን ነገር ሳያውቁ በድፍን በቃ ሰዎችን መፍረድ፣ መወንጀል፣ መሳደብ ተገቢ እንዳልሆነ ራሴን በራሴ አይቼዋለሁና ለዚህ ምንም ያደረከው ነገር እንኳን ልክ ባይሆንም እኔ ስለሰደብኩህ ስላስቀየምኩህ ይቅርታ ልልህ እፈልጋለሁ። ቢኮዝ የራስህ እውነት ይኖራል። በእርግጠኝነት ቤት ድረስ ይዛት ደግሞ ቲጅን እውነታው ልታስረዳ እንደሆነ ተረድቻለሁ በግሌ። ይሄ ራሴ ሜጀርመንት ነው የተረዳሁት ነው። እና እንግዲህ እውነታውን እስክናውቅ ድረስ እኛም እውነታውን ለማወቅ በጉጉት ነው ያለ ነው። ውብዬም ደግሞ ነገሮችን ቆም ብለሽ አስበሽ በማስተዋል ወደ ራስሽ ተመልሰሽ ለናሁም እድል ሰጠሽው እውነታውን ብታደምጪ የተሻለ ነው ባይ ነኝ። ምክንያቱም ከዚህ በፊት ወንድምሽንም ማኪንም አድምጫቸው ብዬ ብዙ ለፍቻለሁኝ። እውነት መስሎኝ ነው። አትሊስት ማኪና ኪራም ያደረጉት ነገር አትሊስት የያዙት ቪዲዮም ሊኖር ይችላል በአካል ማግኘታቸውም ምክንያቱን አያውቁትም እነሱም ቢሆን። በግሌ የተረዳሁት እሱን ነው። እና ለናሂ እድል ቢሰጠውና እድል ሰጠሽው አድምጠሽው ወደ ነበረብሽበት ወደ ትዳርሽ ተመልሰሽ ነገሮችን አስተካክለሽ ወደፊት ማስቀጠል ያለብሽ ነገር ብታስቀጥይ ባይኔ በግሌ። ፋሚሊ ምላችሁ ነው ቲጂና ናሂ አትሊስት ቲጂ ያለችበት ነገር እኔ አላቅም። ነገር ግን ቲጂ ናሆም አስፈልጓት ሊሆን ይችላል፣ በአንድም በሌላም መልኩ ሊሆን ይችላል። በአንድ አቅጣጫ ብቻ መረዳት የለብንም ፋሚሊ። እኔ አሁን ቆም ብዬ ሳስበው ናሂ ልክ ነው። በቃ የሰው ልጅ እኮ በአንድ አቅጣጫ ብቻ የለም ማሰብ ያለበት። ቢኮዝ ወይ ተቸግራ ሊሆን ይችላል፣ ወይ ናሂ የሚያስፈልጋት ነገር ሆኖ እሱ ልታማክረው ሊሆን ይችላል። በጭፍን ሰዎች ላይ መፍረድ የለብንም ነው ባጭሩ። በቃ ይሄን ነው ዛሬ የምላችሁ። ምክንያቱም ናሂ ጥሩ ሰው ነው በማውቀው ልክ። በህይወት ዘመኑ እኔ እስከማውቀው ልክ በጣም መልካም ስራዎችን የሚያደርግ የተቸገሩትን የሚረዳ የተራቡትን የሚያበላ አይነት ሰው ነው ናሂ። እኔ በዚህ ልክ ነው የማውቀው። እንደዚህ አይነት የወረደና የቆሸሸ ስራ ይሰራል ብዬ በፍጹም አላስብም። እኔ ሰድቤያለሁኝ፣ ለሱ ይቅርታ ጠይቄያለሁኝ። ምክንያቱም የተከበረ ትዳር ነው ያለው፣
የተባረከች ሚስት ነው ያለው። በዚህ ላይ እኔ ናሂ ይማግጣል በፍጹም አላስብም ከዚህ በኋላ በቃ። ምክንያቱም ሰውን ማለት ሰውን ሊያደርግ የሚችለው ሊረዳ ይችላል፣ ሊያግዝ ይችላል። በዛ ወይ ሊሆን ይችላል ቲጂን ያገኛት። እኔ ቲጂ ያለችበት ነገር አላቅም። ኖርማሊ ምን ማድረግ እንዳለብኝ በደንብ አስቤበት ነው ዛሬ ቪዲዮ ወደ እናንተ መጣሁት። በቃ የይቅርታም ቪዲዮ ማለት እችላለሁኝ። ውብዬ ምንም እንኳን ያለችበት ሁኔታ ትንሽ ደስ ባይልም ግን ናሂ ይቅርታ ልልህ እፈልጋለሁ። የራስህ ምክንያት ሊኖር ይችላል፣ የራስህ እውነት ሊኖር ይችላል። ስለሰደብኩ በድጋሚ ይቅርታ። ዛሬ ግን ናሂ እድል እንዲሰጠው ኪራም እጄ ላይ ብዙ ነገሮች አሉ ይሄን አይተን ብሎ ባለፈ ቪዲዮ አሳይቶኛል። በዛ ጉዳይ ላይ እውነት የያዘው ነገር ሪል ከሆነ ነገሮቹ ፐብሊክ ከመሆናቸው በፊት በደንብ ብናስብበት እድል ብንሰጠው ብዬ ዛሬ ኪራን ጠርቼዋለሁ። ይመጣል ከተወሰነ ደቂቃ በኋላ። እንግዲህ ነገሮች መስመር እንደሚይዙ ተስፋ አደርጋለሁ ከፈጣሪ ጋር። ተስፋ የማይዙ ከሆነ ደግሞ እንግዲህ የየራሳችን አስተዋጽኦ እናደርጋለን። በቃ ምንም ማድረግ እንዳለብን የራሳችን አስተዋጽኦ እናደርጋለን። ኪራ ይመጣል ከደቂቃዎች በኋላ። ፋሚሊ አስረዳዋለሁ ይቅርታ እንዲደረግለት ወይም ደግሞ እድል እንዲሰጠው ናሂ። እድል አልሰጥም ካለ ጻቤም ከናሂ ማነው ከኪራ ጋር ነው የሚሆነው። በቃ ዝሞ ደርሶ ትዳር ማፍረስ ተገቢ ስላልሆነ አስፈላጊ አይደለም። ትዳር ማፍረስ ፋሚሊ ደርሶ እንደዚህ ማፍረስ ጥሩ አይደለም። ወንድም ያው ሊቆረቆር ይችላል። ነገር ግን ደግሞ ልጅ ያለባት መቅረት የለበትም። እንደዚህ በስሜት ትዳርሽን ፍች ብሎ በትኖ ምናምን ይሄ ማስረጃ አለኝ እንደዚህ አለኝ ብሎ አንዳንድ ሰው ያው ከዚህ በፊት ብዬ አውቃለሁኝ ስህተት ሊኖር ይችላል። ነገር ግን ሰው ዋሽቶ ሊያስታርቅ ይችላል። ይበልጥ ስህተቱን አውጡ ሚዲያ ላይ ፐብሊክ አድርጎ መለያየት አለብሽ ብሎ ማውራት የለበትም። ዛሬ ነገሮችን እጁ ላይ ያሉ ፋይሎችን ፐብሊክ እንዳያደርግ ኪራን ላስጠነቀው ፈልጋለሁ። ምክንያቱም ይሄን የማያደርግ ከሆነ የባሰት በቃ ነገሮች መስመር እየሳቱ ነው የሚሄዱት። ፋሚሊ በጣም ነው የሚደብረው እንደዛ ከሆነ። የውብዬም የጤንነቷ ጉዳይ ጥሩ ላይሆን ይችላል። በቃ ራሷ ስታለች ኦልሬዲ። ግን ጤኗ ሰው ልጅ እኮ በአንድም ባይላ መልኩ ብዙ ነገር ሳይኮ ሊጎዳ ይችላል እና ጥሩ ላይሆን ስለሚችል ነገሮችን ኪራ ያዝ እንዲያደርግ ከእህቱ ጋር ተመካክሮ ከማች ጋር ያለው ነገር ብሎ ነገሮችን ፓውዝ እንዲያደርግ እፈልጋለሁኝ። ዛሬ ኪራን ለማስጠንቀቅ ነው መሞክረው የመጣሁት። ፋሚሊ እና እኔ በጣም አዝኜ ነበረ በተፈጠረው ነገር። በጣም ፊል አድርጌያለሁ። ምን ልላችሁ ነው፣ በጣም ይደብሮኛል። የሚደብር ስሜት ውስጥ ያለሁት ትዳር በዚህ ልክ እንደዚህ ሲሆን በጣም በጣም ነው የሚያሳዝነው። በቃ እኔ ትዳራቸውን ለመታደግ ነው መሞክረው። እኔ ናሂ ስህተት ይሰራል ብዬ አላስብም። ባለፈው ሰድቤዋለሁ፣ ወቅሼዋለሁ። ምናልባት የራሱ እውነት ሊኖረው ይችላል። ምንም ሳታውቁ ምንም የምታውቁት ነገር የለም ብሎ በስልክ ባለፈ ናሆምና እኔንም አውርቶናል። ልክ ሊሆን ይችላል፣ ቆም ብዬ ሳስበው ልክ ሊሆን ይችላል። ናሂ እና ፋሚሊ ሜቢ እድል ቢሰጠው ጥሩ ነው ብዬ አስባለሁ። በቃ እድል እንስጠው ባይ ነኝ። ምክንያቱም ናሂ እንደዚህ የሚያደርግ ሰው አይደለም። በቃ በጣም የተከበረ ሰው ነው። ሰውን የሚረዳ ሰው እንዴት እንደዚህ ሊያደርግ ይችላል? በታሪክ አያደርግም። በቃ የሆነት ዛሬ እኔ ከዚህ በኋላ ባይኔ እስካላየው ድረስ እኔ ምንም ባይኔ ቪዲዮ ጋር የታየው ምናልባት ያገኘበት ራሱ ምክንያት ይኖራል። ቲጂ ያገኘበት ራሱ ምክንያት ይኖራል። ፋሚሊ በቃ ስለዚህ ፋሚሊ ኪራ እየመጣ ነው። ኪራ እንዴት ነው? ሰላም ነው? አማን ነው? ሁሉ ሰላም። እንዴት ነው? እንዴት ነው? ሰላም ነው? ቤተሰብ እንዴት ናችሁ? ሰላም በላቸው። እግዚአብሔር ይመስገን። ምን እያልካቸው ነው? ምን እያልኳቸውማ ገብቶኛል። ግን ምን እያልኩ መሰለህ ባለፈው ብዙ ነገሮች እጅ ላይ ያለና እነዛን ካየሁ በኋላ ማለት እኔ ኦልሬዲ አላየሁም፣ ፋይሉን አላየሁትም። እጅግ ግን ብዙ ፋይል እጅ ላይ ያለ እያልክ ነበር። መሆን ሳይሆን አንተ እኔ እየደገፍክ ስለሆነ ያን ያህል አንተ ማሳየቱም አስፈላጊ ነው ብዬ ስላላሰብኩ። አዎ ግን አሁን ያለ መሰለኝ ደግሞ እነ ናሆሜ ማየት ስላለባቸው ነው። እነሱ ናሂ አስሬ ናሂ እያሉኝ ስለሆነ ማሳየት ስላለብኝ ለእነሱ አሳየ ከራሴ ላይ ወረድ እንዲሉልኝ ማለት ነው። እዚህ ጋር እኔ አሁን ለሁሉም ሰው እንደዚህ ብዬ ማስረዳት ደክሞኛል። ገባ? እህቴ እንደዚህ የሆነች እያየው ራሱ ቆሜ እዚህ ጋር ማየት አንተ ነኝ በጣም ትልቅ ነገር ገባ?
እንደዚህ ብዬ አላስረዳህም። ግን ደግሞ በጣም እኔ አሁን ያለሁበት ነገር ተጨንቄ ነው ያለው። ገባ? ጭንቀቴን ደግሞ የምትረዱኝ ካልሆነ ነገሮችን አብረን ማስተካከል ማንችል ከሆነ ለምን እንገናኛለን? ከማንም ሰው ጋር መገናኘት አልፈልግም። ገባ? መገናኘት አልፈልግም ሳይሆን አሁን ዛሬ ነው የጠራው በዋናነት ራሱን የቻለ ያሰቡት ሀሳብ አለኝ። ሀሳቤን እንድትጋራኝ ነው የምፈልገው። እኮ ምንድነው ሀሳብህ? ነገርና ሀሳብህ ምንድነው? ጥሩ ነገር ለእህቴ ይዘህ ከመጣ ችግር የለም። አይ ለእህት እኔ አትሊስት እኔ ለእህትም ለእህት ባለቤትም ለሆነው ለናሂም እኔ ወስደራቸው እንዲፈርስ እኮ ባለቤትነቱ እኮ ድሮ ቀርቷል። አይ ድሮ ቀርቷል አይደለም። አሁን ናሂ ምናልባት ይቺ ልጅ ያገኘበት ራሱ ምክንያት ይኖራል። አሁን አንተ እሱን ባለቤቷ እያልክ ነው ያለው። እንደዚህ እየተልከሰከሰባት እዛዛ እየዘለለ እንዴት ነው ባለቤት ብለህ የምትጠራው? ምናልባት አሁን ኪራ ኢሞሽናል ሆነ የምናደርጋቸው ነገሮች ይጎዱናል፣ ዋጋ ያስከፍላሉ። አሁን እነዚህ ልጆች ቢለያዩ ውብዬና ናሂ አሁን ቢለያዩ ውብዬ ያላባት ነው ልጆች ማንም ሰው እንዲለያዩ አይፈልግም። ግን ደግሞ እሱ እንዲለያዩ ከፈለገ ለምን ነው የማይለያዩት? ነው መለያየት የለባቸው። ለናሂ እድል እንዲሰጠው ፈልጋለሁ። በቃ እየደረበባት ነው እንዲለያዩ ምንም አሁን እየደረበባት ግን ቁጭ ብላ ተይው አይደለ? እየደረበ አሁን አንተ ትበድ ከዛ በኋላ እንደዛ ነው ሐሳብህ። ማበድ አይደለም አሁን ኪራ እኔ ተረጋግተን እንድታወራኝ ፈለኩኝ። ገባ? ኢሞሽናል ከሆነ ነገር ታዲያ ምንድነው? ተረጋግተን እንድታወራኝ ብለህ የምታወራው ነገር ምንድነው? አዳምጠኝ። ናሂ ልጅትን ያገኘበት የራሱ ምክንያት ሊኖረው ይችላል። በቃ ሌላ ማስረጃ አለኝ ካልክ ያ ማስረጃ ከወጣ ደግሞ የባሰ ትዳራቸው ብትንቱ ነው የሚወጣ። እንዲሞን የለበትም። ከቻል ያለውን ነገር ለማስታረቅ ነው ሞክር። ለማስታረቅ ስለደበኩት ምናምን ሳይሆን ተደብቆ የሚቀር ነገር አይደለም። በቃ አሁን ፐብሊክ እንወጣለን። አንተ ለምን ፈለግ ማለት ለምን አናስታርቃቸውም? አንተ ያስከውን ፋይል ለምን ፓውዝ አታደርገውም? ያስከውን ነገር ተለያይቶ ምን ጥቅም ታገኛለህ? አንተ አሁን በመለያየታችሁ ታገኛለህ። የራሷን የተሻለ ህይወት ትኖራለች። አይገባትም እንደዚህ አይነት ህይወት። አይ ተው። እኔ አሁን ቆም ብዬ አስቤበታለሁኝ። እኔ ከዚህ ውስጥ ደግፍ ያለው አንተ ደጋፊ ሁኝ። ስንት ዓመት ሙሉ እዛ ስተንከራተ በስደት የኖረች እዚህ መጣ እንደውም ደልቷት ሊኖር ሲገባ እሱ የባሰ ስደት ይሆንባታል። የስደት ኑሮ አይሻላትም? ከዚህ ምን እያለኝ ነው? ቀልዳለህ እንዴ አንተ? እኔ ትዳራችሁ እንዲፈርስ አልፈልግም። በቃ በግሌ ስህተት ሊሰራ ይችላል። ነገር ግን ደግሞ ናሂ የራሱ እውነት ሀቅ ይኖረዋል። ኪራ አዳምጠኝ። ሀቅ ይኖረው ይችላል። ባይና ያየው ነገር አንተ አላህ ባይና ምን ብሎ ነው የመጣው? ምንም ያለኝ ነገር የለም። ግን ምን ተነጋግራችኋል? እድል እንድንሰጠው ፈልጋለሁ ለናሂ። በቃ ሄድና ስጠው። እድል መስጠት ትፈልጋለህ? ሄደህ ስጠው። ይኸውልህ እኔ እኮ መስጠት ይለኛል እንዴ? ወንድሟ ስለሆነ ሄድና ግባው። በቃ አንተ እሱ የምትፈልገው የማይባል ነገር አትናገር እንጂ ወንድ ልጅ አይደለ እንዴ? እና ምን ቱን እያልከኝ ነገሮችን ቢያንስ ሰው ዋሽቶ ነው ማስታረቅ ያለበት። ስህተት ሊሰራ ይችላል። ከስህተቱ ደግሞ መመለስ አለበት። ዋሽ ነገርስ ካልሆነ ይኸውልህ አሁን ሌላ ትዳር ሌላ ቤተሰብስ ካለውስ ይዞይ በምን ታውቃለህ? እኔ አላውቅም። ግን ናሂ በፍጹም ይሄን ያደርገዋል ብዬ አላስብም። ትዳር ያለው እየወሰንክ እኮ ነው ያለው አንተ። በደፈናው ናሂ አያደርገውም። በቃ እኔ ያው በማውቀው ልክ ያደርገዋል ብዬ አላስብም። ናሂ በቃ የእውነት ማለት ነው። እንዴት በተከበረች ሚስት እያለው የተከበረ ትዳር እያለው እንዴት ያ ነገር ያደርጋል ብለህ ታስባለህ? ስነ ስርዓት ሚቆ ብታወራው ስለ ናሂ እኔ ድምጽ መስማትም አልፈልግም። እዚህ ጋር ናሂ አትበለኝ። አስር እህቴን እንደዛ ያንቋሸሸና እንደ ተራሴት እያየ እኔ ናሂ ብዬ እንድለምንልህ ነው የምትፈልገው? እንድትለምን ሳይሆን ያዝከውን ነገር በቃ አቁመው። እንትን ይሄ ቪዲዮ አለኝ ምናምን ማስረጃ አለ ነገር እሱን በቃ መውጣት የለበትም። እንድታወጣ አልፈልግም። መውጣት ካለበት ይወጣል። ለምን ታወጣው? በቃ የባሰ እንድለያዩ ትፈልጋለህ? ልጅ ያለ እሺ፣ ልጆች ያላባት ይደጉ። አንተ ሄዳ ስለስታል። እሺ ብዬ ምን ሆና እንድትቀጥል ነው የምትፈልገው? ከሱ ጋር ገረድ እንድትሆን ነው የፈለከው? ንገረኝ። የምን ገረድ ነው የምታወራው? ሚስት የተከበረች ሚስቱ እኮ ናት። የተከበረ ባሏ እኮ ነው። የተከበረች ሚስቱ ብትሆን ለምንድን ነው ሌላ ሴት ይዞ በሚመጣው? የራሱ ኢቭን እንኳን ለማዳመጥ እንኳን እውነቱን ለማዳመጥ እንኳን ውብዬ እንኳን ድረስ አልሰጣችሁም። ታውቃለህ አይደል? በቃ ጥላኔ ወጣች። እንደዛ ራሷን ስታችሁ ለምን እናንተ እንደዛ የምታስቡ? ችግር የለም ነው እድል እንስጠው። በቃ እውነት ይኖረዋል። ናሂ ነው ሀቅ ይኖረዋል እንጂ እንደዛ የተልከሰከሰ ስራ አይሰራም። ናሂ እውነት እኔ በጣም ባለፈ ስለሰደቡት ነው ይቅርታ ብያለሁ። አሁንም ቢሆን አንተ ጋር ፋይል አለኝ ብለሃል። በቃ ሂድ እያሽቃበጥክ ነው አይደል? ናሂ ሂድ አሽቃብጥና ያለ የሚል ነገር ምን ገንዘብ ሰጠህ እንዴ? ኧረ በእናትህ ምን ገንዘብ ነው በእናትህ? ምን የሆነ ነገርማ ሳይሰጥ አይቀርም እንዴ? እንዴት ዝም ብለህ ተነስተህ ከመሬት ናሂ እውነት አለው እውነቱን አዳምጥ ምናምን የምትለኝ ከየት አምጥተህ ነው? ምን ነግሮ ነው ሚጎ? ምን የሰማው ነገር አለ? ንገረኝ። ምንም የሰማሁት ነገር የለም። ግን ናሂ ይሄን የረከስ ስራ አይሰራም። በቃ ትልቅ ሰው ነው። በርካታ በፊት ለምን መሰለህ ታዲያ እውነት እንደሌለው እኔ እውነት ሳወራ አልነበር በፊት? ደግሞ ከመቼ ተነስተህ ነው ከሱ ጋር የሆንኩት? ንገረኝ። አይ እኔ ናሂ ልክ ነው ብዬ ማለት ኖርማል እናደምጠው፣ እድል እንስጠው፣ የራሱ እውነት ይኖራል። ከፈለክ እኔን አትጥራኝ፣ እኔ ጋር አትድረስ። በቃ አንተ ጋር የጠራሁህ እኮ ማለት ነው ፋይሉ እንዳታወጣ ነው። በቃ ይሄን አያገባህም። እኔ ማውጣት ካለብኝ አወጣዋለሁ፣ አንተ አይደለም። እሺ እኔ ስንት ጊዜ ሙሉ ከማይኪ ጋር
እዛ ተጨንቀን እንዳይወጣ እስከዛሬ ስንጠብቅ የነበረው ይሄን ጊዜ እየጠበቀን ነው። ገባ? ይሄ ጊዜ ደግሞ አሁን መጥቷል። እህቴን የምናወጣበት ነፃ የምትወጣበት ጊዜ ነው ይሄ። ማንም ሰው እየቀለደባትና ከማንም ተራ ሰው ጋር እየተንጓተተች አትኖርም። እሺ፣ የተሻለ ህይወት ይገባታል። የተሻለ ህይወት ትኖራለች። እናንተ እየመጣችሁ አንተ እንደውም የልብ ልብ እየሰጣችሁት ናሂ እንደዚህ እያደረገ ያለ ናሂ፣ አንተ ጥሩ ሰው ነህ፣ አንተ መልካም ሰው ነህ፣ እንደዚህ አታረግም። እውነትህን ነው። ንገረኝ እስቲ ማን ነው ናሂ? እህቴን ለማስከፋት ነው እንደ የተፈጠረው እሱ? ንገረኝ። እና እውነት ናሂ በእህቴ ላይ ማግጧል እያልክ ነው አንተ? የእውነት በኋላ ግን አይጸጽትም ቢለያዩ ነገ ልጆች ከአባት ያለያየ ብለው ልጆች ነገ ሲያድጉ አንተን አይወቅሱም? ይቆ ስነ ስርዓት ያዝሽ። ስነ ስርዓት አይደለም። እኔ እኮ በግልጽ የጠየኩ ያለሁት እኮ አይወቅሱም ምናምን። እኔ እንደ አጎትነቴ ማረገውን ለነሱ ማድረግ ያለብኝ ነገር አደርጋለሁ። አጎት እኮ ካጎቅሱኝም ማረገው ነኝ፣ እንዳይወቅሱኝም ማረገው ነኝ። አንተ እኮ አጎት እንጂ አንተ አይደለም የምትነግረኝ። አዳምጠኝ። አንተ እኮ አጎት እንጂ አባት ልትሆናቸው አትችልም ለልጆች። ገባህ? ማወቅ ያለብህ ነገር ዛሬ ምንድነው? ለምን የጠራኸኝ አንተ? በቃ እጅ ላይ ያለውን ነገር አገባም እያልኩ እኮ ምንም አያገባም። ምን እያለኝ ነው? አያገባም አንተ ለእህት መስሎኝ ስለሚያገባ። እኔ እኮ ናሂ ጓደኛዬ ነው፣ በጣም የማከብረው ወንድሜ። በቃ ሂድና ሹሩሩ ብለህ አስተኛው። እሺ፣ ካሁን በኋላ ነው ሚኮ ስልኬ ላይ እንዳትደውል። ስልኬ ላይ እንደዚህ ውሳኔ ተወሰነ። ይኸውልህ እንገናኛለን። ሌላ ማለት ለመጣላት ከፈለክ ተጣለኝ፣ እሱ ኦኬ። እኔ ግን ነገሮቹ እንዲስተካከሉ የያዝከውን ነገር እንድታወጣ ስላልፈለኩ ነው። በቃ አንተ ይኸውልህ ከመቼ ጀምሮ እንደዚህ አይነት ነገር ጠርቶ እንዳለ አላውቅም፣ ግን ደግሞ ቆም ብዬ አሰብኩበት። ካሁን በኋላ እንደዚህ አይነት ሀሳብ ካለ ከኔ ጋር እንድትገናኝ አልፈልግም ሚኮ። ጭራሽ እንድትገናኝ አልፈልግም። እንደዚህ አይነት አስተሳሰብ ይዘህ ከኔ ጋር አትገናኝ ሚኮ። ምን ሆናል ኪራ ዛሬ? እኔ ለራሴ አብጃለሁ። እሷ እንደዚህ አይነት ሁኔታ ውስጥ እያለች ለራሴ ጭንቅላቴ እየለቀቀ ነው። አሰማምኝ እንዴ? አሰማም የሰው ነገር አይሰማም እንዴ? ስለማስብ መስሎኝ የጠራው አክብሬ እኮ የጠራው። አዋራው ናሂ ሂድና ማውራት ካለብህ አዋራው። እሺ እኔ ይኸውልህ ግን አደራ የመጣሁት ደህና ነገር የምታወራኝና ለቤተሰቦቻችን ደህና ነገር የምትነግር እኮ እና ታዲያ ያለውን ነገር እኮ እያሰብኩ እኮ እንዳትል። አይ በቃ ምንም አልፈልግም። እሱ የሆነ ነገር ሳያደርግልህ መተህ እንደዚህ በታሪክ እውነት ነው የምልህ ምንም ያደርግ ነገር የለም። ግን አገባኝ ሚኮ ኪራ አንተ ከመቼ ጀምሮ ተው። ኧረ ተው። እኔ ለማንኛውም ፋይሉን በጥንቃቄ ያዘው። ሊያታርጉ ስንገባ አልፈልግም። እንዳንጣላ በቃ። አይ ተረጋጋ። ይኸውልህ አሁን ምን ልታመጣ? ይኸው እኔ ምንም ላላምጣሻለሁ፣ ግን ህይወት አደጋ ሊሆን ይችላል። በቃ ተረጋጋ። እኔ ልጣላ አይደለም የመጣሁት። ማንም ሰው አያስፈራራኝም። ልጣላ አይደለም የመጣሁት። ሰማኝ። ማንም ሰው ጋር ምንም አልፈራም። ተፈራላ አይደለም እያልኩ ያለሁት። ማንንም ፈርቻ አይደለም። ግን በቃ የእህትን ትዳር ለማፍረስ እንትን አትበል። በቃ ከሰራም ያለው ነገር ለማስተካከል ሞክረን መጣላት የለብንም። በቃ ለምን ታደርጋለህ? ለምን ትዳራችሁ እንዲፈርስ ታደርጋለህ? በቃ እንደዚህ አታደርግ። አለቀ። የራሱ እውነት ኖሮ ይችላል። ናሂ አንተ በራስህ እህት ላይ ድረስ ብዬ አልረግምም። እሺ እህት ካለ ይገባል። የራሱ እውነት ቢሆነው ነው እንደዚህ ቤት ድረስ ይዟት ሄደት ይችላል። ከዚህ መጀመሪያ አጣራ። ምን እንደሆኑ አጣራ እስኪ መጀመሪያ። እኔ ያለኝን ፋይል ባሳይ ምን ልትል ነው? ምን ይለኛል? በቃ ሚኮ አትደውልልኝ። በቃ በእናትህ ፋሚሊ እንግዲህ እኔ እንደምታየው ነው። በቃ እየለፈው ነው። ምናልባት ናሂ የራሱ እውነት ኖሮ ይችላል ብዬ ሳሰብኩ ነው ዛሬ ወንድሟን ጠርቼ ያናገሩት። ግን ምንም የምታውቀው ነገር የለም ተከፍሎሃል ምናምን እያለኝ ጭምር እንትን ይለኛል። እኔ እንደዚህ አይነት የረከሰ ስራ አልሰራም። እንኳን ተከፍሎኝ እኔ ለትዳራቸው ከዚህ በፊትም ከክፍለ ሀገር መጥቼ ያን ያክል ለማስተካከል ናሆም የሀረሩን መጥን ያስተካከል ነው ብዙ ነገር የለፋ ነው ስለነሱ ለምናስብ እንጂ እኔ ምንም 74 ሳንቲም ተከፍሎኝ አይደለም። በቃ ግን የነሱ ነገር ስለሚያሳስበኝ ነው። ትዳር ክቡር ነው። በቃ የተቀደሰ የተባረከ ትዳራቸው በእንደዚህ አይነት በተልካሻ ነገር በተልካሻ ምክንያት እንዲፈርስ አልፈለኩ ነው። ግን ወንድሟም በቃ እኔ ሳስበው አሁን ፋሚሊ እኔ ወይ በእህቱ ትዳር ይቀናል ኦር እኔ አሁን ይቅርታ አድርጉልኝ እየተጠራጠርኩ ነው። በቃ እንደምታዩት ነው። እንቧ ከረየ ስለብኝ ቆየና አይታችኋል። እንግዲህ ጭራሽ ሊደበደበኝ ሁሉ እጁ ሰብሶ መጣ ለጠፍቶኝ አይደለም። ያው ቀናት ነገሮችን ይወልዳል ብዬ ስለማስብ ነው። እና ብቻ አላቅም። እኔ ዛሬ ከኪራ ጋር ያለውን ፋይል ነገሮች ማለት ከኔ ጋር አብሮ ይሆናል ብዬ አስቤ ነበር። ግን ጭራሽ ትዳራቸው እንዲበተን እየማገጠባት ሊኖር አይገባም ብሎ ፎክሮ ሄደ። አይታችሁታል። በጣም ነው የሚያሳዝነው። ስለዚህ ፋሚሊ እኔ በጣም ደብሮኛል። ኤኒዌይስ
በቃ ሶሪ ምላችሁ ነገር የለም ዛሬ እንግዲህ አዲስ ነገር ካለ ይዤላችሁ እመጣለሁ።